ሰላም ሰላም ፋሚሊዎቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ከኔ ጋር እግዚአብሔር ይመስገን፣ ሁሉ መልካም ነው አለሁላችሁ። እንዴት ቆያችሁልኝ? ከኔ ጋር ሁሉ ሰላም ነው አለሁላችሁ። እንግዲህ ዛሬ አብርሃም ቤት ይሁን መግቢያ ላይ ብቻ ሩታ ናት የገባችው እና የተለቀቀው አብርሃም ቤት የተለቀቀው ቪዲዮን አይታችኋል ብዬ አስባለሁ። ያላያችሁት ካለ ደግሞ እኔ ትንሽ ቀን ጨባጨባ አድርጌ ላሳውቅላችሁ ማለት ነው። እና ያም ምንድን ነው ያው የሩታ ልጅ እንደጠፋባት እናውቃለን። ያው ሰሞኑን ሚዲያ ላይ የሚወራው እሱ ነው። የሩታ ልጅ መጥፋቱን ነው እያለቀሰች የምትመጣው የምታሳየን። በጣም አዝናለች። እውነት ለመናገር ሁላችንም የሩታ ኤጀንሲ ሁሉም አዝነናል። ግን ያው እግዚአብሔር ይመስገን በሰላም መገኘቱ ራሱ አንድ ተስፋ ነው። ያው ለሄርሜላ ገኒ ወስዳው ነው። ገኒ ሲያወሩ ስለሰማሁኝ እኔ ነኝ የወሰድኩኝ፣ ለአንቺም ስላልተናገርኩኝ በጣም ይቅርታ፣ ስትጨነቂ ስላየው ነው ዛሬም ይዤ የመጣሁት። እነሱ ሳይወስዱ በፊት ነው እኔ የወሰድኩት ብላ ነው እንግዲህ ያወራችሁ። ለመናገር ከሆነ በጣም ነው ይህን ነገር ቀነበር የሚያቀነብረው አብርሃም። አሁንም ከሱ ወደ እጅ ዞር አይደለም። ምክንያቱም ለምንድን ነው እንደውም ገኒ እኮ የሩታ አክስት አይደለችም። ለድራማው ነው እንጂ እውነት የእሱ አክስት አይደለም፣ የሩታ አክስት አይደለችም። ለድራማው ነው እንደዚህ ያደረጉት እና ሲጀመር እጁ ያለበት ሙሉ ለሙሉ እጁ ያለበት ያው አክስት ለድራማው አክስት ስለሆነች እሷ እንደተወሰደች ተደረገ እንጂ አክስት አይደለችም። የሩታ ምንም አክስት አይደለችም። እህቶቿ ናቸው። እነሱም አልመጡም። እነሱም እዚህ ውስጥ አይገቡም። የራሳቸውን ህይወት ለማቃና ደፋ ቀና የሚሉት ናቸው። እንደውም በቪዲዮ እንደውም አንዳንዴ እንደዚህ አታርጉ፣ ለምን ይሉታ ለምን እንደዚህ ብያሉ ያወሩ ነበር አንዳንድ ጊዜ ላይ። አሁን ግን እሱንም አቆመዋሉ። እሱንም ምን እንደሆነ እንጃ እንግዲህ ምን እንደሆነ አላቅም፣ አቆመዋሉ። ነገር ግን ይሩታ ላይ የሚደረገው ሴራ በጣም ነው የሚያስጠላው። ላይ ለመናገር እንግዲህ ይቺ ልጅ ምንም ብታረጓት እኛ ወደ እሷ ምንም የፈለገ ነገር ታጥፋ ከተጎዳ ጎን ነው እንጂ የምንሆነው ከሚንዘላዘል ጎን ላይ አንሆንም። ከጥጋበኛ ወንድ ጋር አንደግፍም። እኔ በበኩሌ እንደ እናት እንደተሰማኝ ማለት ነው እዚህ ጋር እናት ለተጎዳው ልጅ ለተጎዳ ጎን ለመሆን የግዴታ እናት መሆን አይጠበቅብንም። የግዴታ ልጅ መኖር አይጠበቅብንም። አይደለም እንደ ሴት በመሆናችን ብቻ ያ የሴት ቁስል ይሰማናል። የሩታም ቁስል እንደዛ ነው። ሴት በመሆናችን እንኳን መረዳት ይሰማናል፣ ያመናል። እሷ ስትከፋ፣ እሷ ስታዝን እኛ እንከፋለን፣ እውነት ለመናገር ማለት ነው። እና በዚህ አጋጣሚ ገኒ ያደረግሽው ነገር ትክክል አይደለም። በቃ መናገር ነበረብሽ፣ ቢያንስ መነጋገር ነበረብሽ። እንደዚህ ነው ወስጃለሁ፣ ቤተሰቦች ጋር አስቀምጨዋለሁ እና እንዳታስቢ። አሁን እሱንም አትከሰውም ነበር፣ ሌላው ጥንቅጥ ውስጥ አትገባም ነበር። ገባሽ አይደል? ነገር መጀመሪያበት ነገር እነሱ ሳይቀድሙ እኔ ልቅደም ብዬ ነው። እንደዚህ ነው ተረጋጊ ብለሻት ብትነግሪ ጥሩ ይሆን ነበረ። እሷም ሶፊት ከነዚህ ክፍት አፎች ጋር ሄዳ አትካፈትም ነበር። እነዚህም ደግሞ የእሷን እንደዚያ ያዋርዷት ነበር። አብርሃም ልንገርህ አይደለም መቼም ሂሩታን ለመጣል እንዳትሞክር። እሷን ጥላለሁ በምትለው ጉድጓድ ለእራስ እንደምትገባ ነው የምናገር። በነገራችን ላይ በፍጹም ሂሩታ አትወድቅም። ምክንያቱም ማለት ነው አምላክ ስላላት፣ ምክንያቱም ማለት ነው ንጹህ ስለሆነች፣ ምክንያቱም ማለት ነው ልጄን ስለምትል ነው፣ ምክንያቱም ማለት ነው ትዳሬን ስለብላ ስለምታስብ። አንተስ እያየህ ነው ስራህን። ሲጀመር እዚህ ነገር ላይ እጅ ካለበት ነው የምለው። እኔ በበኩሌ እጅ ካለበት ነው የምለው። ምክንያቱም የሩታን ለመጣል ነው ጥረት እናውቃለን። ሩታን ለመጣል ስትሞክር ራስህ እንዳትወድቅ ነው።
እኛ በጣም ነው የሚገርመው። በጣም ነው የሚያደርጉት ነገር በጣም ነው የሚገርመው። በጣም ነው የሚገርመው። እንግዲህ መጨረሻ ሰዓት ላይ አንቺ እንደከሰሽ እኛም እንከስሻለን። ስማችን አጥፍተሽናል፣ ስማችን አጥፍተናል። የከሰስሽውን ክስ ከእንደገና እኛም እንከስሻለን። ሲጀመር ምን ስም አለና ነው ምን የሚጠፋው? አንተ ሄርሜላ ተብዬ ምን ስም አለሽ እና ነው ስምሽ የሚጠፋው? ስምሽ እኮ ከጠፋ እኮ ዱሮ የዛሬ ዓመት እኮ ጠፋ ስምሽ። የነታቂ ስምሽ ከጠፋ እኮ ቆየ። አሁን ነው እንደምታቂ ውይ ስምሽ ጠፋ። ይሉታ ስምሽን አጠፋች። እንዴት ብዬ ላስረዳት? ለዚች አይገባት። ስሜን ምን ስም አለሽ እና ነው የሚጠፋው? አንተስ ብትሆን አብርሃም ተብዬው ምን ስም አለ እና ነው የሚጠፋው? የትኛው ያልጠፋ ስም አለ? ያንተ ጥሩ ሚዲያ ላይ ስላንተ ጥሩ የሚወራ ኖሮ ነው ያንተ ስም የጠፋው? ስም ከጠፋ ሰንብቷል። አንተ እንዳትጠፋ ነው አሁን ስጋት። ቤተሰብ የሚጨነቀ እናት አባት የሚጨነቁክ ስምህ ከጠፋ ቆይቷል። ግን አንተ እንዳትጠፋ ነው የሚሰጉ ማለት ነው ቤተሰቦች። ገባክ አይደለ? የእሷ እንባ ደግሞ አንድ ቀን ያሰቃይሃል። እንዲህ እንደተንሸራሸርክ፣ እንደዚህ እንዳማረብክ፣ እንዲህ እንደተነፋፋክ እንደ ፊኛ አትቀራትም። እንዲሁ ኧረ በስመ አብ ወይኔ 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 ብቻ ምንም አልልም፣ ምንም አልልም። እግዚአብሔር የስራህን ስጥክ። ልጁን እንኳን እናንተ ፊት ለፊት አይቶ ልጁን እንኳን አያቅፉም። መድኃኒዓለም ልጁን እንኳን አያቅፉም። እንዲህ ፊት ለፊት አይቶ አምጪ ልቀፈው እንኳን አላለም። ታዲያ ይሄ ነው አባት? እስቲ የአብርሃም አባትነትን እንድናውቅ አሳውቁን። እስቲ እዚህ ላይ ነው እንዲህ ነው የሚሰራው ለልጅ እንዲህ አድርጓል የምትሉትን ነገር እስቲ እኛ ማናውቀው ነገር ካለ እስቲ ያሳውቁን። እውነት እስቲ ያሳውቁን። ልጁ እኮ ፊት ለፊት ሆኖ እኮ ወደ ልጁ እንዲህ እንኳ አላየም፣ እጁን እንኳን አልሳመው። ታዲያ ከዚህ አባት ምንድን ነው የምንማረው እኛ? እስቲ ንገሩኝ። ከዚህ ሰውዬ እኛ ምንድን ነው የምንማረው? ኦዲየንሱ ምንድን ነው የሚማረው? ወጣቱ ምንድን ነው የሚማረው ከዚህ ሰውዬ? የገዛ ልጁ ያራራ ልቡ ለገዛ ልጁ ለወለደው ልጁ ያራራ ልብ ለሌላ ሰው ይራራል ብዬ በፍጹም አላስብም። ነገራችሁ አይደል? በፍጹም አላስብም። እንዲህ የሚያሳሳ ልጅ እንኳን ወደ ሌላ ሴት ተትቶ ይሄንን ልጅ ተትቶ እንኳን ወደ ሌላ ሴት ለመሄድ ተትቶ እንኳን ከሱ ለመራቅ ተትቶ አስቀምጦ እንኳን ስራ ለመሄድ የሚያሳሳ ልጅ ነው ያለን። አስቀምጦ እንኳን ስራ ለመሄድ በጣም የሚያሳሳ ልጅ ፈጣሪ የሰጠክ። አንተስ የምታደርገውን ነገር ይሁን። አንተ ግን እንደው እግዚአብሔር ይቅር ሊሆኑን ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እኔ እንጃ። ያንተስ ይለያል። ሚዲያዎች ውስጥ ብዙ ልጆችም ዩቱበሮችን እናያለን። ያንተ ግን በጣም ይለያል። አብርሃም ያንተ በጣም ነው የሚለየው፣ በጣም ነው የሚለየው። ስማኝ፣ አንተ የሩታን ለመውቀስ ማለት ነው ቅንጣት አክል እንኳን የለም፣ ቅንጣት አክል መብት እንኳን የለም። የስ እንዱም ማለት ነው እሷ ናት እንጂ እሷ ከእሷ ጋር ከአንተ ጋር ከእሷ ጋር እንኳን አብረ መቆም አይገባም። ወንድ ነህ ልንገርህ አይደለ? ከእሷ ጋር እንኳን አብረ መቆም የማይገባህ ወንድ ነህ አንተ። ለእሷ በፍጹም አትመጥናትም። እውነቴን ነው የምልህ። ይኸው ማተቤ ነው። ለእሷ በፍጹም አትመጥናትም። አንተ እኮ ማለት ልጅ ጠፋ እየተባለ አንተ ከውሽማ ጋር አልጋ ላይ የምትከባለል። ይቅርታ ግን እንደዚህ አይነት ቃላትን ስጠቀም በጣም ስሜታዊ ሆኜ ነው። ሴት ላይ የሚያደርገው ግፎች በጣም ጭንቅላቴን እያዞረኝ ስለሆነ ነው ይህንን ቃላት ስጠቀም። በጣም ይቅርታ አድርጉልኝ ቤተሰብ። ግን በጣም ባለጌ ልጅ ነው። በጣም ባለጌ አይገልጸውም። የአብርሃምን እስቲ አብርሃም ደጋፊዎች የእሱን ጥሩ ነገር አለ ብላችሁ የምታስቡት ነገር ካለ እስቲ ንገሩ፣ እስቲ ንገሩ፣ እስቲ ያሳውቁኝ። ልወቀውና እኔም ከዛ ዝም ልበል። እድሜ ዘላለሙን በቃ የእሷን ስም ለማጥፋት ነው። አንዴ ቤተሰቦቹ፣ አንዴ እህቱ፣ አንዴ ወንድሙ፣ አንዴ ባሏ፣ አንዴ ውሽሟ
ታዲያ ከዚህ በላይ ቻያለ እንዴ? እንደ ሩታ ግን ቻያለ? ይቺን ምላሷ ያልተገረዘች ማአተ ጉድ መጣ ደግሞ አፏን ተርመጠምጣለች። ማታፍር ይቺ ግንድላ እግር። በጣም ነው ማዝነው፣ በጣም ነው ማዝነው። አብርሃም በጣም ነው የምናዝነው። እኔ በበኩሌ በጣም ነው ያዘንኩት። ሲጀመር የሩታ ደጋፊዎች ምንም ብታደርግ እውነታዊ ይዛ ስለምትጓዝ እውነቱን ነው እንጂ ይዛ የምትጓዘው እሷ በውሸት ዙሪያ አትገኝም። ከዚህ በፊት ስንት ጊዜ አንተ እሷን ስታሰቃያት፣ አንዴ ሄርሜላን አንቺ ነሽ አፍለሻት የሆነ ቦታ ያስገደልሻት ትላታለህ፣ አንዴ ምን ማትላት ነገር አለ። ሁሌ ግን እውነቷ እንደወጣች ነገም ደግሞ እውነቷ ይወጣል። እጅግ አለበት። ገባክ አይደለ? እጅግ አለበት። ኧረ ምን አይነት ተፈጥሮ ነው ይሄ ሰውዬ! ኧረ ምን አይነት ተፈጥሮ ነው! ኧረ ምን አይነት ልበ ደንዳና ነው ይሄ! እንዴት ነው ልቡ? የሆነም ድንጋይ ነው እንዴ? ከሱ አልተፈጠረም እንዴ ይሄ ሰውዬ? ከእናት አልተፈጠረም? ከቤተሰብ አይደል እንዴ የተፈጠረው? ምንድን ነው ግን ልቡ? ሴት እንደዚህ ትከሻውን አቀፍ አድርጎ መምጣት ለሱ ትልቅ ነገር ነው እንዴ? ለሱ ብርቅ ነው ወይ? የሴት ክንድ መደገፍ ለሱ ብርቅ ነው ወይ? ብር እኮ አይደለም የሚያዝከው፣ ወይ ደግሞ ወርቅ እኮ አይደለም የሚጨበጥከው። ነገ ለማያልፈው ነገር የሚያልፍ ነገር የማያልፍ ጠባሳ አትጥፋል። እውነት በጣም ነው ያዘንኩት በአብርሃም። በጣም ነው በዛሬ ዕለት እኔ ልጁን እንኳን እንዲያይቶ እጁን እንኳን አይስምም፣ እጁን እንኳን አይባልም እንኳን አባቱ ተውና በጣም ነው ያዘንኩት። በጣም ነው ያዘንኩት። የዛሬ የአብርሃም ነገር በጣም ነው ያዘንኩት። እንዴት እንዳደረገ ልጁን እንኳን እጁን አይስምም፣ ዞር ብሎም እንኳን ቼክ አያደርግም። መድኃኒዓለም እነዚህ ልጆች እንደዚህ ጥላቸው የወጣቸው ቤተሰብ ጋር እጃቸው ላይ ካልጣለቅ እንደው ምን አለች ይገለኛል። እኔም አንተም ለመኖር ያብቃል። ያኔ እንተዛዘባለን። ተራመድ፣ አንዴ ወደዚህ አንዴ ወደዚህ፣ ሮጠ ግን መግቢያህን ልጅክ ላይ የሚሆን ሚስቱ እንኳን ተስፋ ትቆርጣለች። ይሩታውን ትንሽ ቀን የቀረ ተስፋ ትቆርጣለች። አስጠልቷታል። በቃ ኑሮ ራሱ ወደ አንተ እንትን ማለት ራሱ አስጠልቷታል። እውነት ለመናገር በጣም ነው የሰለቻት። ግን አንተ ነገር እግዚአብሔር የስራህን ይስጥክ፣ እግዚአብሔር የስራህን ይስጥክ። በሩታ ላይ የምትገፋው የምታረገው ግፍ እግዚአብሔር የስራህን ይስጥክ። ሌላ ምንም ማለት ነው። እውነቴን ነው የምላችሁ። በጣም ነው የምታሳዝነኝ በጣም